ምን ብዬ መሰየም እንዳለብኝ አላውቅም። የምታፈቅሩት ሰው መከዳት ልበለው አለመፈለግ ልበለው ያልጠበቃችሁት ነገር ማለት ምን ብዬ መሰየም እንዳለብኝ አላውቅም። ምናልባት ትኖራላችሁ እንደዚህ አይነት ሰዎች ካልጠበቃችሁት በቃ እንደዚህ ያደርጋል እንደዚህ ያደርጋለች ብላችሁ የማትጠብቁት ሰው ሳታስቡት ይከዳችኋል ልበል፣ የጠበቃችሁትን ነገር ያደርጋል ልበል፣ ብዙ ነገር። እናንተ እኮ ተወዷቸዋላችሁ፣ ታፈቅሯቸዋላችሁ፣ ከነዛ ጋር ከነሱ ጋር ነገን ታስባላችሁ፣ ከነዛ ሰዎች ጋር የተሻለ ኑሮ ታስባላችሁ። ነገር ግን ድንገት ሀገር ሰላም ብላችሁ የኖራችሁ ባላችሁበት ሰዓት ስትደውሉ ስልክ አይነሳም፣ ቴክስት አይመለስም። ትላንትና እናንተን ለማግኘት ይመቻቸው የነበሩ ሰዎች ከጊዜ በኋላ አይመቸንም ማለት ይጀምራሉ። ምን ትላላችሁ? የዛ ሰዓት ምን ታደርጋላችሁ? ልባችሁ መደንገጥ ይጀምራል። ምን ሆነህ ነው? ምን ሆነሽ ነው ማለት ይጀምራል። የኔ ፍቅር፣ የኔ ውድ፣ የኔ ማር ምን አጋጥሞ ነው? ምን አጋጥሞሽ ነው? አንዳንዴ እናንተ ሳታጠፉ ግን ያጠፋችሁ እስኪመስላችሁ አጥፍቼ ከሆነ ይቅርታ አድርግልኝ የምትሉበት ጊዜ ይመጣል። አረ ከዛም አልፎ አንዳንዴ ልመና ውስጥ የምትገቡባችሁ ጊዜያቶች። ምክንያቱም ትወዱታላችሁ፣ ያንን ሰው ታፈቅሩታላችሁ፣ ልታጡት በፍጹም አትፈልጉ። ግን ጥራችሁ ሞክራችሁ ደውላችሁ በሰው አማለኝ ብላችሁ አስልካችሁ በቃ ምንም በቃ ቀርቷችሁ ፋይናል ላይ ልባችሁ ተሰባብሮ ስሜታችሁ ተጎድቶ አዝናችሁ ተከፍታችሁ ትላንትና በምናብ ዓለም የገነባችሁትን ህይወት የገነባችሁትን ዓለም ይኖረኛል እንዲሆን በዚህ ወጥቼ በዚህ ገብቼ ይሄን ገንብተን ነው ይሄን ሰርተን ነው ብላችሁ የገነባችሁት ዓለም ሁሉ አፈር ሲበላ አስባችሁ። ብቻ ምልላችሁ ፈልጌ ነው ዛሬ ህይወት እንደዚህ ነች፣ ፍትሃዊ አይደለች። መሰባብር ልማዷ ነው፣ ማንኮታኮት ልማዷ ነው፣ ማስለቀስ ልማዷ ነው፣ ማሳዘን ልማዷ ነው። ለምን እንደዚህ ያረግሽ አትባልም። እንኖረዋለን እንጂ ምን አናረገው። ስለዚህ ምን ላችሁ ፈልጌ ነው አንዱ የህይወት ገጽታ ነው መሰበር፣ ማልቀስ፣ ማዘን። በቃ አንዱ የህይወት ገጽታ ነው። ስለዚህ ምንድነው ማድረግ ያለብን? መጠንከር ነዋ፣ መበርታት ነዋ። ሌላ ምን ታደርጋላችሁ? ህልማችሁን ተበትኑት፣ ነጋችሁን ዛሬ ታጨልሙት። እረዳችኋለሁ። አንተ ስለማትረዳ ነው እንዳትሉኝ፣ ብሬክ አፕን አውቀዋለሁ። በዚህ ምድር ላይ አፍቅሮ ብሬክ አፕ ያላጋጠመው ሰው ምናልባት የታደለ ሰው ነው። ከዚህ ውጭ አብዛኞቻችን እናውቀዋለን፣ ግን ቀጥለናል። መቼም ታስታውሱታላችሁ ብዬ አስባለሁ። ያለቀሳችሁበትን ቀን፣ በራችሁን ዘግታችሁ እያላችሁበትን ቀን። አንዳንዶቻችን ምናልባት ወደ ፈጣሪያችን አለምንም ብላችሁ አታሳጣኝ ይሄን ሰው አታሳጣኝ እቺን ሴት ብላችሁ ለምናችሁ አታውቁ? አዎ፣ ግን ያው እግዚአብሔር ፍቃድ ሆነምና ወይ አልቀጠላችሁ። እንግዲህ አንድ ነገር ልላችሁ ብቻ ነው የምፈልገው፣ ራሳችሁን አበርቱ፣ ራሳችሁን አጠንክሩ። ዛሬ የሄደው ሰው ለእናንተ ካለው የትም አይሄድም። እሺ፣ አትስሙ፣ አትፍ። እንደው ምንም ቢፈጠር ለእናንተ ካለው የትም ለእናንተ ካላለው ደግሞ ምንም ብታደርጉ በርቱልኝ፣ ጠንክሩ፣ ጀግኑ፣ ጉዟችሁን ቀጥሉ፣ ህይወታችሁን ቀጥሉ። ነገሮች ሁሉ በጊዜያቸው ውብና የተስተካከለ ይሆናል። አይዞን።